አቤል ኤፍራታን መብራት አስጠፍቶ ቲቪ እያየ ሆረር ፊልም ነበር የሚያየው እና ኤፍራታን በጣም ፈርታ በጣም እሱ ግን እየጮኸ በለው በለው ዘልዝለው እያለ እሷን በጣም ትፈራለች እና እባክን እባክን ሌላ ፊልም ነይ ወይንም ሙዚቃ እንስማ እባክን እያለች ትለምነዋለች። እሱ ግን ጭራሽ አይሰማትም። ጭራሽ ቢላ መቶ ወደ ቲቪው ሄደ። በለው በለው እያለ ሲጮህ እሷን በጣም ትፈራለች። ስቶ ቁጭ ይላል፣ ይነሳል፣ ቁጭ ይላል። በጣም ደነገጠች። የምትሄድበት አጣች። እራሷን በጣም ጭምቅ አድርጋለችው። በጣም ደንግጣለች። አቤል በጣም ተቀይሯል። ታውቂያለሽ፣ ከተቃራኒ ጎን መቆም በጣም ያስደስተኛል። ሁሉም ሰው የሚደግፈው ነገር እኔ አይመቸኝም ይላል። ወደ እሷ ይዞራል። በጣም የባሰ ፈራቸው። በጣም ትናደድና አይ እንግዲህ በቃ ቀይረው ምንድን አስመው እንዴ ቀይረው በቃ ትለዋለች። እሺ ወደዛ ያለማየት መብትሽ ነው እሺ እያለ ሪሞትን ይዞ ዘልዝለው በለው እያለ አሁንም መጮህ ጀመረ። ጂል ትላለች ልክ ሲዘጋው። እናም የኔ ንግስት እያለ ያፌት ይመጣል። ያፌትን ድምፅ ሲሰማ አቤል በጣም ደንግጦ የሚገባበት ጠፋው። እስካሁን ድረስ እየጮኸ ኤፍራታን እየረበሻት ነበረ። እናም የናታንን ድምፅ ሲሰማ የያፌትን ድምፅ ሲሰማ ግን መግቢያ ነበር ያጣው። የኔ ንግስት እንዴት ዋልሽልኝ መጥቻለሁ እያለ ሲገባ ግን ያየውን ማመን ያቀተው አቤል አለ። አቤል በፍጹም እነሱ ቤት እንዲመጣ አይፈልግም። ምክንያቱም ደግሞ ከዚህም በፊት አቤል ለምን አብሮን አይኖርም ብለውም ነበረ። ያፌት ግን በፍጹም አይሆንም፣ ከፈለግሽ ሰራተኛ ቀጥረልሻለሁ ብቻሽን ከደበረሽ እንጂ አቤል የሚባል ሰው መጥቶ እዚህ ቤት አይኖርም ብሏትም ነበረ። እሷም ግዴታ ያፌትን አሳምኘውና እኔ እዚህ ቤት ነው የምኖረው ያለያ ግን የናታንን የወንጀል ቪዲዮ አሳልፌ ለፖሊስ ነው የምሰጠው ብሎም አስፈራርቷት ነበር። ግን ደግሞ ያፌት እሱ ያለው ካልሆነ በስተቀር ሰው ያለው በፍጹም ስለማይስማማው እናም አሁን ሶፋ ላይ ቁጭ ብሎ ያገኘዋል። ያፌት እሱን ሲያይ በጣም ተናደደ። እናም አንተ ማትረባ ይለዋል። እሱም ብድግ ይላል። ተንግነት ተመልሶ ቁጭ ይላል። ኤፍራታ ላይ ነበር እንጂ አቅሙ ሲያሳይ የነበረው። ያፌት ሲመጣ ግን ድምጥማጡ ነበር የጠፋው። ጽዮንና ቤዛም ከሄዱበት መጡ እና ናታንም ሰላም ብሏቸው እንዴት በዚህ ሰዓት ትወጣላችሁ? በሉ በቃ የት ነበራችሁ ግን ይላቸዋል። ወኪደን ነበረ ይሉታል። እሽ በቃ ደህና ደሩ ብሎ ሁለታቸውንም ስሟቸው ይወጣል። ሌትም አቶ ናታን በጨለማ የት ነው የሚሄደው ብላ ትጠይቃቸዋለች። ወይስ ነው እንዴ ወይስ ወንጀል ምናምን ጀመረ ትላለች። አንቺ ሴትዮ አፍሽን ዝጊ ትላታለች ጽዮን። ዛሬ ቀን እንድበሳጭ አታድርጊ ትላታለች። ይህ ማለት እንግዲህ ዛሬ የደስታዋ ቀን ነው። ምክንያቱም የምትወደውና የምታፈቅረውን ቢኒያምን ታርቃለች። ስለዚህ ይህን ደግሞ ሌላ ነገር ሰምታ መበሳጨት አትፈልግም። ሎሊትም አዎ ዛሬማ እኮ ሞተሽ ነበር ትላታለች። ነገሩ አንቺ ምን አለብሽ እናቴ ፍቅር ፍቅር የሚል ቅዠት ላይ ነሽ ትላለች ሎሊት። ብድግ አድርጋ ቆይ ግን ሴትዮ ምንድን ነው ችግርሽ? ደግሞ ልትጀምሪ ነው ትላታለች። ሎሊትም አይ እንግዲህ ደግሞ እኔ የሆነ ማለት እንዲያወራ በቃ እኔ ሳወራ ሁላችሁም ምንድን ነው እንደዚህ ምትሆኑ? ሎሊትም በጣም ትበሳጫለች። በቃ እዚህ ቤት መተንፈስ አይቻልም ማለት ነው ትላለች ቤዛ። ሎሊት ማንም ሰው አታሪ የልጅ የለም ግን ደግሞ የምትናገሪውን ነገር እያሰብሽ ተናገሪ ነው የተባልሽው ትላታለች። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልኝ ተማማችሁ ሁሉ ሰላም ሰላማችሁ በዘት ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው ቤተሰብ ናችሁም ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬም አዲስ ቪዲዮ ይዤላችሁ መጥቻለሁ። ሐረግ ድራማ ቀጣይ ክፍል ተለቋል። ሁላችሁም ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ገባ ገባ በሉ። ሐረግ ድራማ ሁላችንም በጉጉት የምንጠብቀው ነው ማለት ነው። ሁላችሁም ላይክ ማድረጋችሁን አትርሱ። ጽዮንም በጣም ትናደድባትና ቤዚ ባክሽ ተያት ይችን ነይ ወደ ላይ እንሂድ። በዛሬ ቀን
መናደድ አልፈልግም ትላለች። ሉሊት የምትናገረው ነገር በጣም ስላስጠላት እናም ዛሬ ደግሞ የደስታ ቀኔ ነው። በደስታ ቀኔ ደግሞ መናደድ አልፈልግም፣ እባክሽን ወደ ላይ እንውጣ ትላታለች። ቤዛም እሺ በቃ እንሂድ ብላ ትነሳለች። ሉሊት ቆይ ምን በዛሬ ቀን ትያለሽ 10 ጊዜ? ቆይ አንቺ ጫኔትሽ አታውቂም እንዴ? አሁን ብትሞቻውን በማለት ታሳብቢ ነው? እኛን ችግር ውስጥ ለማግታት ነው አይደለ? እያለች ትላለች። እኮ እኛን ለማስቸገር ነው አይደለ? ያዚህ ልቀቁ የምትይው ትላታለች። ቤዛም እናቴ አንቺ ከሰሞሽ ብዙ ነገር ታወሪያለች ትላትና በቃሽ እዚህ እንሂድ ትላታለች። እሺ ትላለች። ቤዛ እንደደችላት ጽዮንም ይኸውልሽ አንቺ አፍሽን ዝጊሽ፣ ካልሆነ ግን ደግሞ እኔ ዘጋልሻለሁ ትላታለች። አአ ትላለች ሉሊትም አፍሽን ዝጊ ይቺ ማትረባ እሷ ነች ደግሞ የኔ ነፍ የምዘገው ትላለች። እዚህ አፍ ለወጣ ጥሬ የሚመስል ልጅ አንዴ ልሞት አንዴ ልሰቀል ትልብናለች። እዚህ ምን ትመስላለች ትላለች። በኋላ እኮ አንድ ሰሞን ሰላማችን ልተሰጠ ነው፣ በኋላ እኮ ሞታ በእኛ ልታሳብብ ነው እያለች ትላለች። ደፋር ትልና እስኪና እስኪ አንተ የማትረባ አለቃ ብላ ለአለቃዋ ስልክ ትደውላለች። ትደውልና አለቃ ትላለች ቀስ ብላ ሾከክ እያለች። ያፌትም እሺ ምን አዲስ ነገር አለ? መቼም አዲስ ነገር ሳይኖር አትደውይም በዚህን ሰዓት ቀጤ ምንድን ነው ይላታል። እንዲህ አለቃ ቆይ እንጂ ቆይ ደግሞ አዲስ ነገር ባይኖር እኔ በዚህ ሰዓት እንዴት እደውላለሁ? ይኸውልህ ናታን ወጥቷል። እሺ አሁን ወጣ ትለዋለች። ማለት አሁን ከቤት ወጣ ይላታል። አዎ ወጣ። ቆይ እንዴት ወጣ? ግቢ እኮ ያለ ሰው ብቻ ነው ይላታል። ምክንያቱም ያፌት ናታን የሚወጣበትና የሚገባበትን ለማየት ሰው አስቀምጠዋል። ናታን ግን በየት እንደሚወጣ እንኳን እያጡት ነው የተቸገሩትኝ። እንዴ ወጣ እያልኩህ ወይም ቢበራላችሁ እንዴ ቤት ጋር አለቃ የምን በሌላ ግቢ ነው የምትለው? ኧረ ምንም አይነት ግቢ የለም፣ በዋናው ግቢ ነው ወጥቶ ሄደ ትላለች። እኮ አሁን እኮ